የብዙ ሰዎች አስተያየትና ኮሜንት በደንብ እንደተረዳሁት ከሆነ የጽናት መጨቃጨቅ፣ የጽናት ቅናት በጣም ብዙዎቻችንን ያስጨነቀን ይመስለኛል። ኮሜንትም ላይ ጽናት የበፊቷን ጸባይ መመለስ አለባት፣ ገና ከመግባቷ በሀና ትቀናለች፣ ትጨቃጨቃለች፣ ጭቅጭቋን ደግሞ ጀመረች እያላችሁ በቃ ምን ያህል በጽናት ጭቅጭቅና በጽናት ቅናት እንደተበሳጫችሁ እንዴት እንደሰለቻችሁ ነው የተረዳሁት። እና ጆከር ስለተፈታም ደስ ብሎና ሁላችንም ደስ ብሎና፣ በነገራችን ላይ ግን በዚህኛው ክፍል ጆከርን አላየነውም። ቀስ ብሎ ይመጣል ብዬ አስባለሁ። ይህም እንግዲህ ሰይጣን የሆነ ልጅ የሚያደረገው ነገር ብዙዎቻችን አስከፍቷችኋል። በተለይ ግን በደንብ በነጥብ እየጻፋችሁ ብዙ ኮሜንት ላይ እናንተም ገብታችሁ ማየት ትችላላችሁ፣ በድራማው ኮሜንት ማለት ነው። ጽናት ጸባይዋን ታስተካክል፣ ጽናት እንደዚህ መሆን የለባትም እያላችሁ በቃ የበፊቷን ጸባይዋን የምንወዳትን ጽናትን መልሽልን እያላችኋት ነው ማለት ነው። የበፊቷን ጸባይዋን እናት የሆነ ጸባይ ነበራት፣ በጣም ሩህሩህ የሆነች ለሁሉም አዛኝ የሆነች ሁሉም ሰው የሚወዳት ጸባይ ነው ያላት እና ያንን ጸባይዋን መመለስ አለባት ነው እያላችሁ ያላችሁትና ያ ነገር ይሆናል ብዬ አስባለሁ። ይስተካከላል። ሀና ደግሞ ጸሐፊዋ የኪራ ቢሮ ጸሐፊ ሀና የኪራ እህቱ ልትሆን ትችላለች እያላችሁ ነው። እንዴት አስባችሁት ነው የኪራ እህት ልትሆን የምትችለው? ቤተሰቦች በእርግጥ ጸባያቸው አንድ አይነት ስለሆነ እህቱ ልትሆን ትችላለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ ውድ የማከብራችሁ የምወዳችሁ ቤተሰቦቼ፣ የኔ ማሮች፣ የኔ ጣፋጮች ማለት ነው። ሰምታችኋል እና ዛሬ በድጋሚ በጽናት ድራማ ላይ መጥቼላችኋለሁ። እኔ ያው 4 ደቂቃ ምናምን እንደዛ ቪዲዮ ነው የምሰራው፣ ምክንያቱም እናንተም እንዳይሰለቻችሁ እኔም ስለፈልፍባችሁ ጆሮአችሁን ስለሚያማችሁ ምናምን አለ አይደለ፣ ለጆሮአችሁም ስለማስብ አራት ደቂቃ ብቻ ነው ቪዲዮ የምሰራው። ስለዚህ አጠር አድርጌ ስለምሰራ እኔንም እናንተንም እንዳይደብረን ማለት ነው። ለዛ ውዶቼ አሁንም በድጋሚ መጥቻለሁ ማለት ነው። በተለይ ብዙዎቻችሁ የጽናት ጸባይ ነው በጣም እያስጨነቃችሁ ያላችሁት። እንደ በፊቱ ብትመለስልን፣ በፊት እኮ በጣም ነበር መወዳት፣ አሁን ግን በጣም ጽናት አስጠላችኝ፣ በጣም ደበረችኝ እያላችሁ ያላችሁና ጽናት ከዚህ በኋላ ተምራለች ብዬ አስባለሁ። የበፊቷን ጸባይዋን፣ የበፊቷን ጽናት አዛኟን፣ ሩህሩህ የሆነችውን የሰው መውደድ ያላትን ሰው የምትወድ ሰው የምታከብር በማንነቱ ነው ሰውን የምትወደው ጽናት። በፊት ላይ ድሃ ሀብታም ብላ አይደለም፣ ትልቅ ሰው ትንሽ ሰው ብላ አይደለም፣ ሰው በሆነ በማንነቱ በደረጃ ነው የምትወደው ማለት ነው። እና ያቺ ሰው አክባሪዋ፣ ሰው ወዳጅዋ፣ ሰውን በማንነቱ የምትወድ የማጠላ እንዲህ ያችን ጽናትን እውነትን የራሴን አፍቄያታለሁ። በነገራችን ላይ እንኳን እኛ አይደለንም ራሷ ጽናት ያችን የበፊቷን ጽናት ሳትፈልጋት አትቀርም፣ አታት ነው ሰምታችኋል ማለት ነው። እና ብቻ ግን ጨበርዬም ራሱ ነገሮቹ እንዲብልቅልቅ እያደረገችው ነበር። ምክንያቱም ታውቃላችሁ ወሬ መያዝ አትችልም። ጨበርዬና ወንፊት አንድ ናቸው። ወንፊት ምንም ነገር ብታደርጉበት ድንጋይ ካልሆነ በቀር አይይዝም። በቃ ከበድ ያለ ነገር ካልሆነ በቀር ወንፊት አይይዝም። ውሃ ብታረጉበት ወንፊት ላይ ይይዛል፣ አይይዝም። ስለዚህ ዱቄትም ስታረጉበት ደግሞ አላደለ እየቆየ ይንሸረሸርና ያልቃል ማለት ነው። እንደዛ ናት በቃ ጨበርዬ ወሬ መያዝ አትችልም። ሁሉንም ነገር እንግዲህ እንትን ብላ ጽናት መልሳ እንድትበሳጭ አድርጋታለች። ግን ቢሆንም ጽናትና ኪራ ስለታረቁ በጣም ከምላችሁ በላይ ደስ ብሎናል። ሁላችንንም ነው በጣም ደስ ያለን ምክንያቱም የነሱ መታረቅ ለኛ ደስታ ነው። ጽናትም ለብቻዋ ኪራም ለብቻው በቀርስ በርስ እንትን እያሉ በጣም ነበር የደበረን። ብቻ ደስ ብሎናል። ጆከርም ደግሞ በመፈታቱ ያለ ወንጀሉ ያለ ጥፋቱ ያልሞተ ሰው ሙቷል ብለው ህይወታቸውን ሲኦል እያረጉባቸው ነበረ። ይሄኛው ስዊድ የላከው ልጅ ለሰኒ እህት ለራኬብ ያላትን ነገር ሰምታችኋል። በፊት ላይ ስዊድ ሞቷል፣ ስለዚህ እናንተ ምትሞታላችሁ፣ እንደዚህ ታረጋላችሁ ወይ በግዴታ ታገቢኛለሽ እያለ ሰኒን ሲያስቸግራት ነበረ። አሁን ላይ ግን ያ ነገር እንደማይሳካለት ሲያቅ የሰኒን ቪዲዮ ስላለኝ ሚዲያ ላይ ለቀዋለሁ፣ ያለዛ ግን ደግሞ የምጠይቅሽን ገንዘብ ትሰጭኛለሽ ብሏታል ማለት ነው። የደደብነቱ ደደብነት እንጂ ይሄ ነገር ለሱም ወንጀል እንደሆነ ያልሞተን ሰው ሙቷል ብሎ ራሱ ሰውን እስር ቤት መክተት ራሱ ወንጀል እንደሆነ አላወቀም። በጣም ነው የሚያስጠላው።